በ2010 ዓመተ ምህረት የመማር ማስተማር ስራውን አሃዱ ብሎ የጀመረው ከአራተኛ ትውልድ ዩኒቨርሲቲ የሚመደበው የወራቤ ዩኒቨርሲቲ ከመማር ማስተማር ስራ ጎን ለጎን ለአካባቢው ማህበረሰብና ለራሱ ለዩኒቨርሲቲው ችግር ፈቺ የሆኑ የምርምር ስራዎችን እያከናወነ ይገኛል። እዚህ ዩኒቨርሲቲው ለራሱ ከሚያከናውናቸው ችግር ፈቺ የምርምር ስራዎች መካከል ለሌሎች ዩኒቨርሲቲዎች ተሞክሮ የሚሆነው ለራሱ ለዩኒቨርሲቲው ግብዓት የሚሆኑ የብረታ ብረትና የእንጨት ቁሳቁሶችን የሚያመርትበት ወርክሾፕ ይጠቀሳል። ይሄኛው ወርክሾፕ ስናቋቁም ያለን ተቋማዊ አሰራሮቻችንን ለማሳለጥ ፈልገን የውስጥ አቅማችንን በመናይበት አጋጣሚ የውስጥ አቅማችንን በምን መልኩ እናዳብር ከሚሉ ሐሳብ ነው የተነሳው። ያ ማለት ከችግር ነው የተነሳው ማለት ነው። ለችግር ደግሞ እንግዲህ የምታየው መፍትሄ መምጣት ስላለበት መፍትሄ ስናሰላስል የመጀመሪያው ሐሳባችን የውስጥ አቅማችን ወይ ደግሞ ወጪ ሊቆጥቡ የሚችሉት አንደኛው ብለን ያስነው ፕሮጀክት የወርክሾፕ ማለት ፈርኒቸርና ብረታ ብረት ወርክሾፕ ማቋቋም ብለን በጥናት የተለየ ዘርፍ ነው። ይሄኛው ዘርፍ ምን ማለት ነው? የምታዩት ተቋም ሙሉ ለሙሉ በመጥሉት የእንጨትና የብረት ውጤቶች እንደምታውቁት ወራቤ ዩኒቨርሲቲ ትልቁ ወጪ የሚሸፍን ፓርት ነው። ወጪ የሚያስወጣ ፓርት እንደመሆኑ መጠን ምን እናደርግ፣ ለምንድን ነው በውስጥ አቅም መሸፈን የማይቻለው ተብሎ ሲወሳ የውስጥ አቅማችንን በዚህ ጉዳይ ላይ ለመወሰን ምን አሰብን? ግብአት ብናሟላና ባለሙያ ስታፍ ብንቀጥር ይሄ ችግር መፈታት ይችላል። ስለዚህ የመጀመሪያ ስራ ምን አደረግን? ግብአቶችን ለብረታ ብረትና ለእንጨት ውጤቶች የሚያስፈልጉ የግብአት የማሟላት ስራ ተሰርቷል። ይህ እንግዲህ እዚህ ግቢ ውስጥ የምታየው የእንጨትና የብረታ ብረት ዘርፉ ሙሉ ለሙሉ ይሸፍናል ተብሎ የተገመቱት በዚህ ከጀርባ እንደምታየው የግብአቶች ግዢ ተፈጸመ። ግብአቶችን ካሟላን በኋላ የባለሙያ ቅጥር ተሟላ። ስለዚህ ባለሙያዎቹ ሙሉ ለሙሉ ይህን ሰርቪስ መስራት እንደሚችሉ ያረጋገጥንበት ሁኔታ ሲኖር ቶታሊ ግዢ የሚባለው ነገር የእንጨትና የብረታ ብረት ውጤቶች ግዢ ሙሉ ለሙሉ መቆም አለበት፣ በውስጥ አቅም መሸፈን አለበት ተብሎ ውሳኔ ተሰጠው። በዛ ውሳኔ መሰረት ይሄ ወርክሾፕ የፕሮጀክት ተቋቋመ ማለት ነው። እንግዲህ እንደምታየው ቤዚካሊ እየተሰራ ያለው ነገር ምንም አይነት የእንጨትና የብረታ ብረት ውጤት ከውጭ አንገሳ አሁን ባለው ይሄ ማለት ነው በውስጥ አቅማችን ሙሉ ለሙሉ መሸፈን ተችሏል ማለት ነው። ይሄ እንግዲህ ምን ይሰራል ተብሎ ከታሰበ ቤዚካሊ እየሰራን ያለነው የተማሪዎች ሎከር እንግዲህ ከዚህ ቀደም እንደምታውቀው በእንጨት ውጤቶች ነበር የሚሰራው። አሁን በአሁኑ ሰዓት በብረት የመቀየር እንደውም እዛች ጋር ምናልባት የሚታይ ከሆነ አንድ ሳምፕል አለ። በዛ ዘርፍ ሆኖ አንደኛ ዱራብል ነው፣ ብዙ ጊዜ መቆየት እድል አለው። ሁለተኛ ብዙም ቦታ የሚፈጅ አይደለም። ለ6 ተማሪዎች ነው አንዱን ያዘጋጀ ነው። ስለዚህ ተማሪዎቹ የየራሳቸው ከሴኩሪቲ አንፃር የየራሳቸው ቁልፍ አዘጋጅተው ፖርታብልም ዱራብልም የመሆን ቴንደንሲ ያለው በዛ ልክ አንድ ተሰራ። ሁለተኛ አልጋ ተማሪዎች ማደሪያ ክፍል ውስጥ ልናደራጅ ስናስብ አልጋ አደራጀን። አልጋ ሙሉ ለሙሉ ውጭ ከምንገዛው በጥንካሬም ኮስት ዋይዝም ስናየው ሙሉ ለሙሉ የሚጠቅም ሆኖ አገኘ ነው። እሱንም ሙሉ ለሙሉ ተዘፍኗል። አሁን ውስጥ ላይ የምታያቸው የተማሪ መመገቢያ ከዶርም ተያያዥ መማሪያ ክፍሎችም ጭምር ሙሉ ለሙሉ በዚህ በብረትና በእንጨት ውጤቶች ለመሸፈን ተችሏል ማለት ነው። ይህ እንግዲህ ዘርፈ ብዙ ጥቅም አለው ማለት ነው። አንደኛ ወጪ ይቆጥባል፣ ሁለተኛ ደግሞ ከጥንካሬም ከአክሰሲቢሊቲ አንፃር የተሻለ ሆኖ አግኝተነዋል ማለት ነው።
ዩኒቨርሲቲው ግብዓት ማምረቻነት የተቋቋመው የእንጨትና የብረታ ብረት ማምረቻ ማዕከል ለበርካታ ስራ አጥ ወጣቶች የስራ ዕድል በመፍጠር በእውቀትና በኢኮኖሚ ተጠቃሚ እያደረጋቸው ይገኛል። ዩኒቨርሲቲ ከመግባቴ በፊት ያው ተማሪ ነበርኩኝ። ከተመረኩኝ በኋላ በዚህ በፈርኒቸር ስራ ነበር የምሰራው፣ የግል ስራ ማለት ነው። ከዛ ከተወሰነ አመታት ከሁለት አመት በኋላ ወደ ዩኒቨርሲቲ ማስታወቂያ ወጥቶ ወደ ዩኒቨርሲቲ ገብቻለሁ። እዚህ ቢሮ ላይ ያሉ ሼልፎች፣ ጠረጴዛዎች፣ ፋይል ካቢኔቶች ምናምን የቢሮ እቃዎችን አጠቃላይ ገጠማ ሌላ ጥገና አለ። እነዛ እቃዎች ሲሰባበሩ ምናምን በቀላሉ እንዳይጣሉ ጥገና ይደረጋሉ። ከዛ ሌላ ደግሞ ምርት አለ። በሶስት አይነት ዘርፍ ነው የምንሰራው ለአሁን ማለት ነው። ወደፊት ያው ሊቀጥል ይችላል። በዚህ ነው ፕሮዳክት ነው ብዙ ሰዓት እየሰራን ያለ ነው። ፕሮዳክት አዳዲስ ስራዎችን ያው ጥገና ሜንቴናንስም አለ። ያው ለአብነት ያክል እዚህ አካባቢ ታፔላዎች የሚታዩ አሉ። በኢንተርኔት የሰራናቸው ናቸው። የአዳዲስ ቴክኖሎጂ ምናምን በሚለው የተማሪ መዝናኛ ወንበሮችን ጭምር ሰርተናል እና አሁን ላይ በስራ ላይ ያለም አንድ ስራ አለ። ኮሊደር ልማት ተብሎ በቅርብ ጊዜ የተጀመረ አዲስ አበባ አካባቢ አለ። እሱን ከምሳሌ በማለት ያው ከአጠገባችን የምትታይ እንትናለች ያው ሳምፕል ሰርተናል። ግን ወደፊት ብዙ ነገር እንሰራለን ብለን በመሰረቱ ስራውን በሰራህ ቁጥር ያለ ክህሎት ያለ እውቀት እየዳበረ ነው የሚሄደው። እዚህ ከገባኝ በኋላ ከበፊቱ እውቀቴ ከበፊቱ ሙያዬ በጣም እንደዳበረ ነው እኔ ባለኝ እንትን ማለት ነው። ለራሴ በምሰጠው ግምት አሪፍ ሁኔታ ላይ ነው ያለሁት። ከገቢ አንፃር ደግሞ በዛው ልክ ያው በሰራህ ቁጥር ታገኛለህ። አሪፍ ነው። ተማሪም እያለን በግል ውጭ እንሰራ ነበረ እና ማለት ቴክኒክና ሙያ ነው ግራጁዌት አድርገን የወጣ ነው። ከተማሪም እያለን ለግቢው አንዳንድ ስራዎችን ከተማሪ ወንበር መቀመጫ ጀምሮ ምናምን ሰራ ነበረ። በዛው ተያያዥነት እንትን ብለን ያው የፌደራልም ተቋም ነው በሚል ውጭ ካለው ከግል እንትን ስራ ቀስ በቀስ ያው የተለያዩ ቴክኖሎጂዎችን አዳዲስ ስራዎችን ምናምን ለመስራት የፌደራል ተቋም ይሻላል በሚል ነው ወደዚህ የመጣ ነው። 2014 ሁለተኛ ወር ላይ ነው ስራ የጀመርነው እና እስካሁን በገባንበት ጀምሮ እስከ 3 አመት ምናምን መስለኛልና ያው ብዙ ስራዎችን እየሰራን ነው። ሚያናይ ለውጥ አለ ብለን ባንወስድም ያው ቀስ በቀስ ነው ስራውን ሁሉም ያለው እዚህ አካባቢ ያለው ህብረተሰብ እንዲገነዘብ እያደረግን ያለ ነው። ቀስ በቀስ ግን ያው በገቢ ማምጫ ልክ በዚሁ ግቢ ኢንተርፕራይዝ ሆነን ስንወጣ ብዙ ለውጦችን እናመጣለን ብለን እናስባለን። ከኢኮኖሚ አንፃር አሁን ላይ ባለንበት ሁኔታ ላይ ያው ባለው ልክ በአቅማችን ልክ ለግቢው ማስተዋጽኦ እያደረግን ነው። ግቢውን በዛው ልክ ለኛም ማድረግ ያለበት ነው። ጥናት አጥንተናል። ከተጀመረ በኋላ ምን ማለት ነው የካይዘን ፍልስፍና የሚባል ጥናትም አጥንተናል። ያ ማለት እዚህ አሁን የሚታዩት አይነት ከጀርባ ምርት ማስቀመጫ ቦታ አለ። እዚህ ጋር አሁን ምርት ማምረቻ ክፍል ነው እዚህ ያለ ነው። መከዘኛ አሁን እዚህ ቦታ ላይ የምታዩቸው ምርቶች ወደ ጀርባ ሌላ ክፍል አዘጋጅተንላታል። 3 አመት ውስጥ ያየናቸው ጋፖች ምንድናቸው? በካይዘን ፍልስፍና ብናግዘው ደግሞ የተሻለ ጥራት አሁን እንግዲህ ቅድም ያነሳው አገልግሎት የተሻለ መሳለጥ ይችላል ወይ የሚለው ነገር ስናስብ ለምን ካይዘን ፍልስፍናና እናጠናም ተብሎ ከካይዘን ኢንስቲትዩት ጋር አብረን ያጠናነው ጥናት ነበረ። ከነሱ ጋር አጠናን። ሙሉ ለሙሉ እዚች ከጀርባ ላይ የሚቀመጡ ቱልስ ሩሞች አሉ። እሱን አደራጀን። ከዛም ባሻገር ተያያዥ የሆኑት ኬዞች አመጣን ማለት ነው። አሁን እንግዲህ ከ3 አመት አሁን ባለንበት ሁኔታ ከ3 አመት በፊት ቢጀመርም እስካሁን ድረስ ያለው አመርቂ ውጤት አለ።
ምን ማለት ነው? የተሻለ ውጤት አምጥተናል። ከወጪም አንፃር ከጥንካሬ ቅድም ካነሳው ለዘርፍ ብዙ ጥቅሞች እንዳሉ ሆነው ቀጣይ ምን እናድርግ? የቀጣይ እንግዲህ ስኬል አፕ የማድረግ የማስፋት ስራ አስበናል። ምንድነው የምናሰፋው? እዚች ጀርባ በኩል ላይ ከዚች ከምርትና ጥገና ባሻገር ሴንተር ኦፍ ኤክሰለንስ ለምን አናደርገው? ምን ማለት ነው? ተያያዥ የሆኑት የኖሌጅ ፕሮዳክሽን ወይም ደግሞ እውቀት የማምረት ስራስ እዚሁ አካባቢ ላይ ለምን አንሞክርም የሚል ነገር ሀሳብ አነሳን። ከሜካኒካል ኢንጂነሪንግ ዲፓርትመንት ጋር አሁን የጀመርናቸው ስራዎች አሉ። ምን ማለት ነው? እዚሁ ፕራክቲስ ያደርጋሉ። ቲዮሪው እዛ አካባቢ ማሉት እዚሁ ፕራክቲስ የማድረግ ቴንደንሲ የተጀመረበት ስራ አለ። ስለዚህ አሁን ቀጣይ ምንድነው የምናደርገው? ከማምረት ባሻገር እውቀትን የማሻገር ማለት ቴክኖሎጂ ሽግግር ስራዎችን ቢሰራሉ እንደማለት ነው። ስለዚህ አሁን ቀጣይ ምን ይሆናል ማለት ነው? የመማር ማስተማሩን ስራ የበለጠ እያገዘው ይሄዳል። የውስጥ አቅም ከማሻገር የውስጥ አቅምን ከመደገፍ ባሻገር መማር ማስተማሩ ፕላስ ደግሞ ቅድም ያነሳው ሁሉ ሴንተር ኦፍ ኤክሰለንስ በሪሰርችም በኩል መታገዝ የሚችልበት ሁኔታ መፍጠር ይችላል። ቀጣይ እንግዲህ የምናቅደው እሱ ነው። አቅደን ተነስተናል። ኦልሬዲ የተጀመሩ ስራዎች አሉ። ቀጣይ ይጀምራሉ፣ እየጨመርንበት እንሄዳለን ለማለት ያህል። በፕሮፌሽኔ መሀንዲስ ነኝ፣ ኤሌክትሪካል መሀንዲስ ነኝ። እዚህ ሲመጣ ከጅማ ነው የመጣሁት። ጅማ እንደዚህ አይነት እንቅስቃሴዎች አሉ፣ ማውቃቸው እንቅስቃሴዎች አሉ እና እንቅስቃሴዎቹ እጅግ በጣም የሚያስደስቱ ስለነበሩ ውስጤ ነበር። ከዛ ስመጣ መጀመሪያ መጥቼ ካቋቋምኳቸው ቦታዎች አንዱ እሱን ወርክሾፕ ነው። ስናቋቁም ደግሞ የራሱ የሆነ ሪዝን ነበር። ለምሳሌ መስኮት ሲሰበር፣ በር ሲሰበር ጨረታ ይባልና የሆነ ሰው ይገባል። አንድ በር ሰርቶ እጅግ በጣም በርካታ በር ጠይቆን ይዞ የሚሄዱበት ወቅት ነበር። ያ ትንሽ ያስቆጭ ነበር። አማራጭ የለም ግን የግድ ማድረግ ስላለብን እናደርግ ነበር። ከዛ ማሽን ግዢዎችን ፈጸምን። ከሲቪል ሰርቪስ አስፈቅደን ልጆችን ቀጠርን። ከዛ በኋላ አሁን የተሰራ ያለው ስራ እውነትን ለመናገር ተአምር ነው ብዬ ነው የምቆጥረው። ለምሳሌ ችግር በሚያጋጥመን ሰዓት ለችግሮቻችን ሶሉሽን የሚሰጡ እነሱ ናቸው። ለምሳሌ ዶርማታ አካባቢ ተማሪዎች ሎከራቸው ይሰባበራል። ሁሉ በየአመቱ ሎከር እንገዛለን። ስለዚህ እንጨት ሎከር ከሚሆን ብረት ሎከር ብለን ብረት ሎከሮችን መስራት ጀምረናል። የተወሰኑ ሰርተናል። ከጥቅም አንፃር ቅድም እንዳነሳውልህ ወጪ የሚባል ነገር ሙሉ ለሙሉ አስቀርቶልናል። መጀመሪያ ምን ማለት ነው? ከቅድም በብረታ ብረትና ከእንጨት ውጤቶች ሙሉ ለሙሉ በሚባል ደረጃ ወጪ የመሸፈን ስራዎችን ሰርቶናል። ይሄ ማለት ኤክስትራ የሆኑ ወጪዎች ያው እንደምታውቀው ከወጪ ባሻገር ጊዜው ብክነቱ የነበሩበት በዛ ላይ ደግሞ ቶሎ ለአገልግሎት የማይደርሱ ጉዳዮች ነበሩብን። ሙሉ ለሙሉ እሱን የመቅረፍ ስራዎችን ሰርተናል። ከዛ ባሻገር ቅድም የጀመርናቸው ስኬል አፕ ልናደርጋቸው ያሰብነው ምንድነው? ተማሪዎች ከቲዮሪ ባሻገር እዚህ መጥተው ፕራክቲስ የሚያደርጉበት ሌላው ተጨማሪ አገልግሎት ወይም ደግሞ ፋይዳ ነው ማለት ነው። ሌሎቹ ደግሞ ቅድም እንዳነሳውልህ ቀጣይ ደግሞ በስኬል አፒንግ ፕሮጀክታችን ሴንተር ኦፍ ኤክሰለንስ ሴንተር ይሆናል ብለን ነው የምናስበው። ይሄኛው ፓርት ማለት እነዚህን ጥቅሞች ለጊዜው ፕሮጀክት ፕላናችን በዚህ ልክ እያሳየን ነው። ቀጣይ ደግሞ እያጠናን ስለምንሄድ የተሻሉ ውጤቶች ይመጣሉ ብለን ነው የምናስበው። ይህን አል ከረንትሊ እነዚህን 3-4 ጥቅሞች አገስገኝተውልናል ብለን እናስባለን። አንዳንድ የምናያቸው ነገሮች ለምሳሌ የአዲስ አበባ አካባቢ ኮሪደር ልማቱን አይታችሁታል። የኮሪደር ልማቱ ያለውን መብራቱን አይታችሁታል። እዚህ ሰርሳስተውታል ልጆቹ። ያው ከሆነ ጊዜ በኋላ እሱን እዚህ ግቢ ውስጥ እንተክላለን ብዬ አስባለሁ። የጸሐፊ ወንበሮች፣ ጠረጴዛዎች፣ ሼልፎች፣ የተለያዩ ነገሮች እዚህ መስራት ጀምረናል። እዚህ ግቢ ያለ በር እንዳለ የተሰራው የተጠገነው መስኮት የተሰራ የተጠገነው በእነሱ ለምሳሌ እንደዚህ ናቸው። ብረቶች ያለው መስታወት ያላቸው እነሱን የሰሩት እነሱ ናቸው።
እና እጅግ ወጪ ቀንሰውልናል። ወጪ ቀንሰውልናል፣ የጥገና ወጪ ቀንሰዋል። አንዳንድ ግዢዎችንም እየቀነሱልን ስለሆነ ያ ወርክሾፕ ጥሩ የሆነ ነገር ግን መጠናከር ያለበት መጠናከር ነሰንስ በሰው ኃይል መጠናከር ያለበት በማቴሪያል መጠናከር አለበት። ለዛ አሁን አዲሱ መዋቅር ብዙ ሰዎችን ወደዛ ያስገባልናል። ከዛ ባለፈ ደግሞ የማስፋፋት ስራዎችን እንሰራለን። ጥቅሙ እጅግ በጣም ስለሆነ ሀሳባችን ምንድነው እዚህ ማዕከላዊ ኢትዮጵያ አካባቢ ለምሳሌ ፈርኒቸሮችን፣ አልጋ፣ ሶፋ፣ ጠረጴዛዎችን፣ ብረታ ብረት ስራዎችን እየሰራን የመሸጥ አይነት ስራ ይሄ ከየት ጋር አይደለም ከገቢ እያስገባን ራስ ገዝ ለሆነ ከፍተኛ እገዛ ያደርግልናል። ያለ ማድረግ ደግሞ ኢንተርፕራይዝ እያቋቋመን ነው። የተወሰኑ ስቴፖች ሄደናል። ትንሽ ነው የሚቀር። እሱ ከጨረሰ በኋላ ኢንተርፕራይዝ ራሱ ኢንተርፕራይዝ ይሆንና በርካታ ስራዎችን የሚሰራ የስራ ክፍል ነው ብዬ ነው